ሰላም ለሁላችሁም ውድ ቤተሰቦች፣ እንግዲህ እንደምታዩት አንድ አዲስ ቃል አቀባይ ያለ ስለሱ በተመለከተ አንድ አማርኛ ጉባኤ ቃና ቅኔ ልቀኝና እቀጥላለሁ። ምእመን ካልከው ሊቁን ቅኔ አቋቋም ተምሮ ምእመን ካልከው ሊቁን ቅኔ አቋቋም ተምሮ ምን ብዬ ልጥራህ አንተን የተሐድሶ ደንቆሮ? ምን ብዬ ልጥራህ አንተን የተሐድሶ ደንቆሮ? አንድ ስለች ግጥም ተመጣጣኝ መልስ ከሰጠኝ እውነትም ተምረሃል፣ ግን ስላልተማርክ ነው። ምእመናን አስቸገሩ። የእውነቴን ነው የምለው፣ ምእመናን በጣም እያስቸገሩ ነው። ምእመናን ተውን፣ እስቲ የሚሉትን ነገር እንስማ። ትውልድን ያሳስቱ። ምክንያቱም ሆነ አይችልም ብለው በተናገሩት ቃል ተሳስተዋል። ደግሜ የምነግሮት ተሳስተዋል። ጽይት ድንግል ማርያምን ቤዛዊተ ዓለም አትባልም ማለት ይሄ በጣም ነውርም በጣም ትልቅ ምንፍቅና። በአንድ የሆነ መነኩሴ ነገር ነው በቅርብ ቀን በወረፋ ተይዞ የሆነ ጵጵስና የወሰደ የሆነ ጳጳስ ነገር ነው። እሱ ቤዛዊተ ኩሉ ዓለም እንዳትሉ ቤዛዊተ ኩሉ ድንግል ማርያም አይደለችም እና አላስቸገሩንም ነው የምትሉት? ምእመናን በጣም እያስቸገረ ነው። ምእመን ካልከው ሊቁን ቅኔ አቋቋም ተምሮ ምእመን ካልከው ሊቁን ቅኔ አቋቋም ተምሮ ምን ብዬ ልጥራህ አንተን የተሐድሶ ደንቆሮ? ምን ብዬ ልጥራህ አንተን የተሐድሶ ደንቆሮ? አንድ ስለች ግጥም ተመጣጣኝ መልስ ከሰጠኝ እውነትም ተምረሃል፣ ግን ስላልተማርክ ነው። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምልክት የሆነውን የአንገት ማዕተብ አስረህ ስራ ግን የተሐድሶ የመናፍቅ የምንፍቅና ስራ ነው የምትሰራው። ብፁዕ ቅዱስ አቡነ እንድርያስን እንዴት እንደሚተቻቸው አዳምጡ እስቲ። አንዴ ጆሮአችሁን አውሱኝና እኚህን አባት የሚናገሩትን ነገር ግን አስተውላችሁታል? እስቲ ስሟቸው። እኔ እንጃ፣ እኔ ሰሞኑን በጣም ጥያቄ እየፈጠሩብኝ ነው እኚህ አባት የተናገሩት ንግግር ማለት ነው። ድምጻቸውን በጣም ዝቅ አድርጎ ስለሚናገሩ ሰው አስተውሎ አልሰማቸውም ይሁን ምን እንደሆነ አልገባኝም። በጣም ጥያቄ ግን ፈጥሮብኛል። የሚናገሩት ነገር በቤተ ክርስቲያናችን አስተምህሮ እንደ መጽሐፍ ቅዱስ የሚናገሩት ነገር ትክክል ነው? እስቲ አስተውላችሁ አዳምጡ እስቲ። ቅዱስ አቡነ እንድርያስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጨረሻው ሊቅ ናቸው። የመጽሐፍት የትርጓሜ መምህር ናቸው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንትን ጉባኤ የሚመሩ እሳቸው ናቸው። እሳቸው ሊተችም ያምረዋል እና ላሳጠረውና በጥቅሉ ይሄ የተሐድሶ መናፍቅ ኦርቶዶክስ መሳይ ሁላችሁም የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናት እንድትነቁበት የሚለቀው ሁሉ ምንፍቅና የሚሸት እንጂ ተዋሕዶ የሚሸት አንዳችም ነገር የለውም። ምላስ ስላለው ብቻ ምላሱም ረዥም ነው፣ ፀጉሩም ረዥም ነው። በዚህ በረዘመ ምላሱ መርዝ እየረጨ ነው ማለት አርፎ የማይቀመጥ ከሆነ ሙሉ ከጉባኤ ቃና እስከ መወድስ በግዕዝ በአማርኛ ሙሉ ቅኔ ነው አሟርድ መዓት ነው የማፈስብህ አርፈ ካልተቀመጥክ ማለት ነው። ደግሞ አንተ ደግሞ ከአንተ የበለጠ መሀይም አለ እንዴ? ደግሞ መሀይም የመሀይሞች ጥርቅም። ስለዚህ ይሄ ነው ስለተናገርከኝ ነው የነካውህ። ካልነካኸኝ ኦርቶዶክስን ካልነካኸኝ ካልነካ አልነካህም፣ አርፈ ተቀመጥ።